አሁን ደግሞ በዚህ ምክንያት እንዳጠላው እሺ አብረው ምክንያቱም ጓደኛው ነው ታስፈልገዋል ልጅ ቢወልድም ታስፈልገዋል አብረው ለኔ ብቻ ደግፈው ለኔ ያጣ ነው ገለልከኝ መስለጫው ብታይ እልሻለሁ እሺ ትሄጃለሽ የፈለግሽበት መሄድ ትችያለሽ ዝም በይ በቃ ፍቅሬ የምለው ሰው አገባዋለሁ እና ምን በቃ ያው ሁሉ ነገር ከስሞብኛል ስለዚህ እዚህ መሆን አልፈልግም ቢያንስ አንተ እንደ ጓደኛ ዘረጠኝ ትቼ ግን አልሸኝሽም ሆድሽን አላባባሽም ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይወሰሚለን ብዬ ልንገር አሁን እኮ ልጅ ሊኖረው ነው ከኔ አይደለም ከሌላ ሴት እና በጣም ደግሞ ያናደደኝ ምን ታውቃለህ ደስ ብሎታል ለምንድን ነው በሱ ደስታን ያልተደሰትኩት ውስጤን እየወቀስኩት ያለሁት እንደዛ ነው መያዘን ነገሩን ባለለኝ በኔ ለሱ ሲያውነቃለት ለማሸብ ይመጣ ለሱ ሲያውነቃለት ለማሸብ አውቀህበት ለምደኸው ከሌላ ምነው የቸገረኝ እኔን መላ እንደተውከኝ ልተው አቅም የለኝ በቃሽ የሚል አንጀት ወይ ባደለኝ ስሞትም ጭካኔ አበድረኝ በቦቴ ማፍረት አስተምረኝ ስሞትም ጭካኔ አበድረኝ በቦቴ ማፍረት አስተምረኝ እንደ ቀልድ ጀመረው ነገር እንደዚህ እኔ እኮ ቀልድ ነበር የመሰለኝ ትዬ ሁሉ ነገር እኮ ቀልድ ነው የመሰለኝ እኔን ለማስቀናት ወይ ደግሞ ምን ያህል ትወደኛለች የሚለውን ለማየት አስበው ነው የሚመስለኝ ለካ እሱ እውነቱን ነው ጥላሽ እንኳን ሳይሰወር ብዙ ሳትራመጂ ናፍቆት ስራ ይጀምራል ሳትርቂ ሳትጂ ስትለይኝ በሰዓታት ምራብሽ ምተማሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን ሰላም የተወደዳችሁና የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከርማችኋል እኛ በጣም ደህና ነን እናንተ እንዴት ናችሁ ሁሌ ደስታ የለም እንግዲህ አንዳንድ ጊዜ ሀዘንም ድባቴም ይኖራል እና ዛሬ ደስ አላለኝም እውነት ለመናገር ደስ የማይል ስሜት ውስጥ ነው ያለሁት ማለት በጣም ብዙ ነገር ሄደናል የልጅ የሚመስሉ ስራዎችን ሰርተናል ማለቴ በቃ ለመቀናናት ወይም ደግሞ የሆነ ነገር ለማስተካከል ያስተካከልን የመሰለን ብዙ ነገር እያበላሸን ብዙ ነገሮችን እያለፍን እዚህ ድረስ ደርሰናል ግን ያም ሆኖ ግን እኛ ባሰብነው ልክ አልተጓዘልንም ማለት በቃ ባሰብነው ልክ አልሄደም እኛ ያስበን የነበረው ላይክ እሱ ነው ጨዋታውን የጀመረው መቀናናቱን መበሻሸቁን ምናምን አንዴ ጀምሮታል ብለን እንግዲህ አንዳንድ ጊዜ እሳትን የምታጠፋው በእሳት የሚሆንበት አጋጣሚ አለና እሳትን በእሳት ነው ማጥፋት ያለብን ወይም ደግሞ እሱ የሚሄድበትን መንገድ እኛ ራሳችን እሱ በሚሄድበት መንገድ ሄደን ልናስተምረው ይገባል ምናምን ብለን ነበር አስበን የነበረው ግን እንዳሰብነው አልሆነም እና ብቻ የተፈጠረው ነገር ታውቃላችሁ የፈለገ መበሻሸቅ ውስጥ ምናምን ነገር ሰው ቢገባ እስቲል የሆነ ፎንቃ አላቸው የሆነ ፍቅር አላቸው ምናምን የሚል እሳቤ ነበርኝና ለዛም ነው የዛን ያህል ፈርዘር ሄደን ምናምን ስንታገል ምናምን የነበረው ግን ዞሮ ምንም እኛ እንዳሰብነው አይደለም እየሄደ የነበረው ብቻ ግን የተቻለንን ነገር ለማድረግ ሞክረናል ያው እኛ እንዳሰብነው ባይሆንም ማለት ነው እና በዚህ አጋጣሚ ኪዩ በጣም ተከፍታለች በጣም ነው የደበራት እና እኔ በደንብ አቅ ነበረ ላኑ ያላትን ፍቅር ላኑ ያላትን ስሜት ምናምን በደንብ አቅ ስለነበረ ይሄንን ነገር ስንሰማ በጣም ነው ሾክ ያደረግነው በጣም ነው የደነገጥነው እሷን በጣም ደብሯታል በሁኔታው ማለት ነውና እንዴት ፊክስ እንደምናደርገው እርግጠኛ ባልሆንም ብቻ ግን ሁኔታውን ማናመቻችበት ሰዓት ላይ ደርሰናል እና በጣም ድባቴ ውስጥ ነው ያለችው በጣም ዲፕሬሽን ውስጥ ገብታለች እና ልታገኝ ዛሬ ፈልጋለች ዋናው ጉዳይ እዚህ የመጣሁት ጉዳይ እኔን ማግኘት ፈልጋለች እና ጥሩ እንደማይሆን ውስጤ እየነገረኝ ነው ማለት እንዴት ነው በጣም የምትወዱትን ሰው
የምር እኔ እንዴት እንደምነግራችሁ አላውቅም። ሰው ፍቅሩን የሚገልጽበት መንገድ በጣም የተለያየ ሊሆን ይችላል። አንዳንዱ ፍቅሩን የሚገላለጽበት መንገድ የሚግባባበት ሊሆን ይችላል። እወድሃለሁ እኮ እወድሻለሁ ምናምን እየተቃቀፉ እየተሳሳሙ ፍቅራቸው ሊገልጹ ይችላሉ። አንዳንዶቹ ደግሞ የቃላት መግለጫ የላቸውም። በቃ በድርጊት ነው የሚያሳዩት፣ ወይም ደግሞ ውስጣቸው ስር ታምቆ ምናምን የሚቀር ይሆናል እና የኪያ እንደዛ ነው። ለአኑ ያላት ስሜት እንደዛ ነው። በቃ እንዲህ ማሳየት የማትችልበት ሲቹዌሽን ስር ገባች። በቃ ማለት ማሳየት አልቻለችም። በቃ ፍቅሯን ልታሳየው ልትነግረው አልቻለችም። ግን በጣም ነበር የምትወደው በጣም ማለት ነውና ታሳዝነኝ ነበር ማለት የሰው ልጅ በዚህ ልክ ሰውን ያፈቅራል እንዴ? በዚህ ልክ ሰውን ይወዳል እንዴ? ምናምን ነገር ብዬ እኔ እንጃ። ከዚህ በፊት አሁን የልጅ ምናምን ጉዞ የሄድን የሚመስላችሁ ሰዎች አላችሁ። ከመሰላችሁ ያላያችሁት ቪዲዮ አለ ማለት ነው። እኔ ኢንዲቪዥዋል ሄጄ ማለት ነው አኑንም ለብቻው ሰላምንም ለብቻዋ አናግሬያቸዋለሁ። ይሄ ነገር አይጠቅምም፣ ኢንዲንጉ ጥሩ አይሆንም ምናምን ብዬ አውርቻለሁ። ለሰላምም ማሰብ ጀመርክ ነው ደግሞ ነው አሁን እሱ ነበር። በነገራችን ላይ እንደ ኪያ ምናምን ነገር እድሉን ላትሰጥ ትችላለች። ሁለቱ ስር መሀል ጣልቃ አትግቢባቸው እያልኩሽ ለምን በቃ ስለማፈቅረው አታፈቅሪም? በሁለት ቀንና በሶስት ቀን ፋቸውን ጊዜዎች ለካሜራ አንዳንድ የማይመቹ ነገሮች ይችላሉ ነው እንጂ ያለንን ሰላም ያለንን ደስታ ስንገናኝ የምንኖረው ነው። እውነት ቻው ብያት ነው አሁን የመጣሁት ምናምን ነገር ግን ስቲል እየናፈቀችኝ ነው። አንተም እሷ መርጣሃል አይደል? እሱም ደግሞ ምንድን ነው የመረጥኩት? አንቺ እሷ ነች እንዴ? ለዛ ነው ይሄ ሰዓት የሰጠች አልጋው በቃ ተሰጥታለች። ሌላ ደግሞ ቤት ነው ደግሞ ምን ችግር አለው? ሰው ታብሰ እግራችሁ ዘርግታችሁ የተኛችሁ ምናምን ስለዛ እሱን ከኔ በሱ መንገድ ስላልተስተካከለ ነው በዚህ ልክ መጓዝ የጀመርነው እና ተጉዘንም እንደዚህ ለፍተንም ብዙ አስመስለንም የማይሆኑ ድርጊቶችንም አድርገንም መጨረሻው አላማረም እና እኔ አሁን እውነት ለመናገር በቃ ደብሮኛል። እኔ አሁን ወንድሜ ነው ምናምን ነገር ቢያምነኝ ደስ ይለኝ ነበር። በቃ ደስ ይለኝ ነበር እና ደግሞ ሰው ሲጠረጥረኝ ምናምን ደስ አይለኝም። እኔ እንዲህ ባህሪ ሆኖ ብቻ እኔ ብቻ አይደለም የትኛውም ሰው ያለ አግባብ የሆነ ስም ሲሰጠው ደስ ይለዋል ብዬ ተስፋ አላደርግም። ብቻ የሆነ ሆኖ ምንም ማስተካከል የማንችልበት ሁኔታ ላይ ደርሰናል። ኪያ ደግሞ ስትመጣ ደግሞ ከሷ ጋር ያለውን ነገር እስቲ አብረን የምናየው ይሆናል ማለት ነው። እርግጠኛ ነኝ ግን ደስተኛ እንደማትሆን ካንደበቷ ወይም ደግሞ ካነጋገሯ ተረድቻለሁ። እስቲ መታ ደግሞ እስቲ የሚፈጠረውን አብረን እናያለን። እስከዛው ግን አብራችሁን ቆዩ፣ የትም እንዳትሄዱ። እንግዲህ ተመልካቾቻችን አሁን ኪዩ የመጣው ነው ብላለች። እንግዲህ እስክትመጣ ድረስ ትንሽ እንጠብቃታለን። ኦሬዲ ግን ያለውበትን ስፋት ነግሬያታለሁ። እንዴ ተከሰተች ይላል ኪኪኪኪ ተፈለክ እንዴልሽ ይስኑ ዛሬ ደግሞ ምን አምሮብሽ ጨረቃ መስለሻል በጣም አይሽ መንገደኛ ሁሉ አንቺን እኮ ነው የሚያየው። ምን መሰልኩት እንጃ አይ ቆንጆ ነሽ ለማለት ሌላ ነገር አይደል። እስከ መቼ እና ኪዩ እንዴት ነሽ? መንገድ እንዴት ነበር? አሽ በእግርሽ ነው የመጣሽ? በሁለቱም በመኪናም በእግርም። አሪፍ። እንዴት ምንም ስትይ እኮ ትንሽ ተኮኛል። ተኝቼ አላደርኩም ብዙ አልተኛም እና እንዴት ነሽ ታዲያ? እና ምን አዲስ? ሁሉ ነገር አዲስ ሁሉ በህይወቴ አሁን ሰራል ብዬ ያስቤ ማላውቀውን ስህተት ሰርቷል። ከዚህ በላይ አዲስ ነገር አለ ብለን አይ እሱን አብረን ያየነው ብዬ ነው። እኔም በጣም ደንግጫለሁ በሁኔታው። ሁላችንም ያልጠበቅነው ነገር ነው የተከሰተው። አይ ሌላ አዲስ ነገር አወራለሁ ስላልሽኝ ብዬ ለኔ ግን አሁንም አዲስ እንግዲህ ምን ይደረጋል? በቃ አንዴ የመጣ ነገር ነው። እኛ በተቻለን መጠን ለማድረግ ማለት ያሰብነውን ነገር እያደረግን ነበር። ግን በቃ ምንም አዲስ ነገር ከሌለው ምን ታደርጊዋለሽ? ምን ላይ ብቻ ነው ወይስ ሁሉም ሰው ላይ ነው እንደዚህ ነው?
እኔ ብቻ ነኝ ወይስ ሁሉም ሰው ነው እንደኔ የሚሰቃይ? ወይስ ብቻዬን ነው? ኪዩ በቃ እንዴ ምንድን ነው ታለቅሽ ነው እንዴ መጣሽ? አንድም ቀን ያደርገዋል ብዬ አስቤ አላውቅም። ታውቃለህ ወይስ ሞኝ ነው? በጣም ጅል ነኝ። በጣም ከምልህ በላይ ጅል ነኝ። በጣም ጅል ከምልህ በላይ ማለት ነው። እኔ ነበርኩ ቀሽሟን ነበርኩ ማረባው ማለት ነው። እንደዛ ተስፋ እያደረኩ ከነበረ እኔ ነበርኩ ማለት ነው። በጣም ቀሽም የነበርኩት ምንም ማረባ የነበርኩት እኔ ነበርኩ ማለት ነው። አንቺ ምንም አላደረግሽም ኪዩ፣ በራስሽ አትጸጸች። በቃ አንቺ አንድ ልታደርጊ የምትችይውን ነገር አድርገሻል። በቃ ከኛ ሊጠበቅ የሚችለውን ነገር አድርገናል ብዬ ነው የማስበው። እንግዲህ ካልገባው ራሱ ይቆጥ ራሱ ይቀጣ። ስለዚህ ምንም ማድረግ የምንችለው ነገር የለም ኪዩ። አሁን አንቺን እንዲህ የሚያስለቅስሽ ነገር አንድም ነገር የለም። ያኔ የሆነ ቀን ይገባዋል። ሲገባው ራሱ ተንበርክኮ ይመጣል። ከዚህ በኋላ እኮ ቢመጣበት ምንም አይነት መንገድ የለም። ጦዬ እንዴት ነው የሚመጣው ከዚህ በኋላ? ዞሮ ዞሮ ግን እውነቱን ያውቃል። ጦዬ ምን ብዬ ልንገር? አሁን እኮ ልጅ ሊኖረው ነው ከኔ አይደለም ከሌላ ሴት። እና በጣም ደግሞ ያናደደኝ ምንድን ታውቃለህ? ደስ ብሎታል። ለምንድን ነው በሱ ደስታን ያልተደሰትኩትኝ? ውስጤን እየወቀስኩት ያለሁት እንደዛ ነው። ደስታው አላስደሰተኝም ነው ወይስ ከኔ ጋራ ብቻ እንዲሆን ስለምፈልግ ነው? ስለምወደው ነው? ለምንድን ነው ያልተደሰትኩት እኔ? ለምን ለምን እኔ ላይ ብቻ ለምን ኧረ ኪዩ በጣም የጨነቀኝ ነው ወላሂ። በቃ ራስሽን አረጋጊ። የምር ኪዩ የምር ነው የምነግርሽ። አጣሽ አንቺ። ማልቀስ ካለበት እሱ ነው ማልቀስ ያለበት። አስተላልቶኝ ከምነግርህ በላይ ነው ያስተላልከው። ከምነግርህ ይገባኛል። የምር በጣም ነው የምረዳሽ ኪዩ። ከምታስቢ በላይ ነው የምረዳሽ። እንደ ቀልድ ጀመረው ነገር እንደዚህ እኔ እኮ ቀልድ ነበር የመሰለኝ ቶዬ። ሁሉ ነገር እኮ ቀልድ ነው የመሰለኝ እኔን ለማስቀናት ወይ ደግሞ ምን ያህል ትወደኛለች የሚለውን ለማየት አስበው ነው የሚመስለኝ። ለካ እሱ እውነቱን ነው። እኔ ነኝ ሁሌም ቢሆን ይጠብቀኛል ወይ እጠብቀዋለሁ ብዬ ማስበው እኔ ነኝ ጅሏ ቶዬ። በህይወቴ ብዙ ሰው አጥቼ አውቃለሁ ግን እሺ እኛ ምን ማድረግ እንችላለን? ምንም እኮ ማድረግ አንችልም። በቃ ማድረግ የምንችል የመሰለን ነገር ሁሉ አደረግን ነው። ሄደን ልናናገረው ከመጀመሪያው ጀምሮ ጣርን ልናናገረው። ያለው ነገር አጋጣሚ ነው። አስፈላጊ ከሆነ ስራችንንም አንድ ላይ መለያየት እንችላለን አልኩት። እኔ ምን ማድረግ እችላለሁ ማለት እኔና አንቺ ጋር ያለው ነገር የዚህን ያህል ሰላም የሚነሳ ከሆነ አትሊስት ቅልል እንዲል የጀመርነውን ስራ እንጨርስና 3 ቀን 4 ቀን የቀረን እሱንም ቢሆን ተውልሃለሁ አልኩት። እኔ ከዚህ በላይ ምን ማድረግ እችላለሁ? ኪዩ ማለት የምንችለውን ያህል ነገር ጥረናል። እንግዲህ የቻልነውን ነገር አድርገን የማይረዳን ከሆነ እኛ ምን ማድረግ እንችላለን? ኪዩ ደከመኝ። እረዳሻለሁ ኪዩ። ሳልረዳሽ ነው ቀርቼ አይደለም። በቃ ግን እኛ ልናደርግ የምንችለውን ነገር ሁሉ አድርገናል። ያስጠላል በጣም። ለምንድን ነው ያስጠላኝ? እንደዚህ አላውቅም፣ ግን መቻል ማልችለው መሆነብኝ የሆነ እንዴት ብዬ ላስረዳ? መቃዱ አለ። በቃ እሺ እራስሽ ነው ተበቃ መያዘን ነገሩ ባህል የለኝም እኔ ለሱ ሲያውረጋለት ለማሸብኝ መጥኔ ለሱ ሲያውረጋለት ለማሸብኝ አውቀህበት ለምደኸው ከሌላ ምነው የቸገረኝ እኔን መላ እንደተውከኝ ልተው አቅም የለኝ በቃሽ የሚል አንጀት ወይ ባደለኝ ስሞትም ጭካኔ አበድረኝ በቦቴ ማፍረት አስተምረኝ
ስሞትላ ጨካኔ አበድረኝ በሞቴ ማኩረፍ አስተምረኝ። አሁን የመጣሁበትን ጉዳይ ንገረኝ። እሺ ምንድን ነው? ከገል ወጣ ነው ተይ። ለምን እኮ ለምን እንዴ? አሁን አስቀየመሽ ማለት ነው? ሁሉም ሰው አስቀየመሽ ማለት ነው እንዴ? እናትሽ አለች፣ እኛ አለን። ለምን ስትይ ነው የምትወጪው? መውጣት ካለበት ራሱ ይውጣ። ማዘን ማልቀስ ካለበት እሱ ነው ማልቀስ ያለበት። ለምን ስትይ አንቺ ለምሳማኒ ነኝ። ሁሉም ሰው እኮ እንዲደሰት ተፈቅዶለታል። ግን ፈጣሪ ለምን እኔ እንደሰት የሚያደርግኝ እንዳለ። እሺ አሁን አንድ ምክንያት ብቻ ንገሪኝ። እድለ ቢስ ምናምን አትበይ። አንድ እሱ ስለሌለ ብቻ አንቺ እድል ምናምን የሚቋረጥበት ምንም ምክንያት የለም። ስለዚህ አንድ ቢያንስ አትሊስት አንድ ምክንያት ንገሪኝ። እኛ ብርህን ልመልስልህ ይገባል። አሁን ሌላ ነገር ንገሪኝ። ብር የምን ብር? ፍቅሬ የምለው ሰው አገባዋለሁ ምናምን ምልስ በቃ የሁሉ ነገር ከስሞብኛል። ስለዚህ እዚህ መሆን አልፈልግም። ቢያንስ አንተ እንደ ጓደኛ ዘረዳኝ። እዚህ የሚያቆየኝ ረሻስ አንተ አንድ ነገር ንገረኝ። ኪዩ እኛ አለን እናትሽ አለች፣ ሙሉ ቤተሰብ አለ። አሁን እኮ አንድ አመት እንኳን አታውቂውም አይደል? እኔን ከዛ በላይ ታገኛለሽ ያልኩሽ አይደለም። በእርግጥ ግን ደግሞ በጣም ብዙ የሚወድሽ ሰዎች አሉ። ምንም የሚያስኬድሽ ደግሞ አንዳችን ምክንያት የለም። በዛ ላይ ደግሞ እኔ ገንዘቡን ፈለኩት ምናምን ብዬ አላንገበገብሽም አይደል? ትመልሻለሽ። እዚህም ሰርተሽ እኮ ትመልሻለሽ አይደል? እንዴ ምን የተለየ ነገር አለ? ለመመለስ ደግሞ ይጂ መስዋዕት አለብኝ። ቢያንስ እዛ ሰላም ምንም አስፈላጊ አይደለም እያልኩሽ ነው። ከተረዳሽ ምን አስፈላጊ ነው? እሱን በማንኛውም ሰዓት ላይ አንቺ ባገኘሽ ሰዓት ላይ መመለስ የምትችይው ነገር ነው። ለማግኘት ደግሞ መሄድ አለብኝ። አሁን ይኸውልሽ እንደዚህ ብለሽ እኔ ልትደርይኝ አትችይም። ልደልል አይደለም ቶዬ ቻው ልልህ ነው የመጣሁት። በቃ አንተ ቢያንስ ጓደኛዬ ነህ፣ ተረዳኝ። እውነት አልሰማሽም? ተረዳኝ ቶዬ። አንተ ካልተረዳኝ ማለት ነው። ስለተረዳሁሽ ነው አትይም የምልሽ። እንዲህ በስሜት የሚወሰን ነገር አይደለም። መቼ ነው ደግሞ እንደዚህ ተሳቢ ይመጣልሽ? አይ ኪያ እንዴ ምንሽ ነው? መንገደኛ ባለፈው ቁጥር እየፈጠጠብኝ ነው። እኔ ማስለቀስሽ ነው የሚመስለው። ተሳቀኩኝ እኮ ነው። መንገደኛው ባለፈው ቁጥር እንደዚህ እያየሁኝ እንዴ። በቃ እሺ ራስሽን አረጋጊ። መንገድ ላይ የተቀመጥኩ ላጣ አልፈልግም። ቻው ልልህ ነው የመጣሁት። ምክንያቱም ጠዋት አክስቴ ጋር በሌሊት ሄዳለሁኝ፣ ገጠር ሄዳለሁ። ከዚህ በኋላ እዚህ መቆየት አልፈልግም። ለትንሽ ሰዓት እንኳን እዚህ መቆየት አልፈልግም። ተውፋ ለትንሽ ሰዓት እንኳን ቢሆን እዚህ መቆየት አልፈልግም። በቃ አስተልቶኝ ሁሉም ነገር ነው። ደስ አይልም። በቃ ደስ አይልም። ምን በለ በቃ ነው እዚህ እንድቆይ እንደምትፈልግ ግን አንተንም ሰላምን እያሳጣሁ ነው። እስቲ ንገረኝ፣ አንተ በእኔ መች ነው ደስተኛ ነው የምታውቀው? ምንም ከፍቶኛ ያውቅም ኪያ። ዱባ በቃ እሺ፣ ስለኔ ነው እየጠየቅሽ ያለሽው? በእኔ ምክንያት ነው። አሁን ደግሞ ቢያንስ እናቴን ቢያንስ እሺ፣ ዝም በይ በቃ። እሺ ንገሪኝ፣ በቃ መሄድ ትፈልጊያለሽ? በቃ ሳታለቅሽ ንገሪኝ። እሺ፣ እኔ የምር አጠገቤ ሰው ሆኖ ቁጭ ብሎ ሲያለቅስ እኔ በጣም ነው የምረበሽ። እሺ፣ ወይም ታለቅሽ ከሆነ ብቻሽን አልቅሽ። እኔ ልሂድ ቻው ዘትለኝ ነው የምትሄደው? ቻው እልሻለሁ። ብቻ ግን ዝም በይ እሺ። ቢያንስ እሺ ንገሪኝ። እሺ ዛሬ ቻው ካላልከኝ መስሎ ቻው ብትል እልሻለሁ። እሺ ትሄጃለሽ፣ የፈለግሽበት መሄድ ትችያለሽ። እሺ ዝም በይ በቃ። የፈለግሽበት ሂጂሽ ከፈለግሽ። እኔ ግን ትክክለኛ ምርጫ ነው ብዬ አላስብም። ላይክ እንደ ጓደኝነት ሀሳብ እንደሰጠሽ የፈለግሽ ከሆነ የኔን ሀሳብ እየነገርኩሽ፣ ግን ደግሞ መሄድ እፈልጋለሁ ምናምን የምትይ ከሆነ ግን አልገድብሽም። እንደፈለግሽ መሆን ትችያለሽ። እና ወልዶ ሲስም ዝም ብለህ ቆይ እንዴ አንቺ እኮ አይደለም እኮ ያጠፋሽው ኪያ። እሱ እንደፈለገ መሆን ይችላል፣ እየፈለገውን ማድረግ ይችላል። እሱ የኔ ጉዳይ አይደለም ኪያ። የእሱ ጥፋት ለምንድን ነው እኔን የሚቀጣኝ? ካዲያ እሱ ባጠፋው ለምንድን ነው እኔን የሚቀጣው? አንቺ አይደለሽም እየተቀጣሽ ያለሽው፣ እየተቀጣ ያለው እሱ ራሱ ነው። አሁን አሳሩን ሲበላ ያየዋል። ተይው፣ እየተቀጣ ያለው እኔ ነኝ። መስሎሽ ነው ኪያ፣ መስሎሽ ነው። አንቺን ማጣት ነው ለሱ ቅጣት። አውቃለሁ፣ ማንም ከሚያውቀው በላይ አውቃለሁ ኪያ። እንደምትወጂው ከኔ በላይ ማንም ሊመሰክር የሚችል የለም። እሺ እኔ ምን ላድርግ ኪያ? እኔ ማውቀው በቃ ቢያንስ አንተ ቻው በልልኝ፣ ሶፊንም ቻው በልልኝ። ምክንያቱም እሱን ላገኘው አልቻልኩም።
እሺ መቼ ነው የምትሄጂው? የት ነው የምትሄጂው? እሺ ቢያንስ እሺ ንገሪኝ። እሺ ከወሰንሽ እኔ አሁን ያንቺን ሀሳብ እኔ በፍጹም ላስቀይር አልችልም፣ ድርቀትሽን ስለማውቅ። ግን ደግሞ እንድታቂልኝ የምፈልገው ነገር ልክ እንዳልሆንሽ ግን እንድታቂ እፈልጋለሁ ኪያ። በፍጹም ልክ አይደለም። ልክ ነኝ ብያረኳቸው ነገሮች እየተሳኩ ስላልሆነ ልክ ያልሆንኩበት ነገር ሊሳካ ይችላል። እሱ ልክ ያልሆነበት ነገር አይደል ያስደስተው። ልክ ባልሆነ መልኩ ልጅ ስለመጣ አይደል ተደስቶ እንደዛ ሲሆን የነበረው። ስለዚህ እኔ እስቲ ልክ ባልሆንኩበት ነገር ልሄድና ካልተሳካልኝ ያው ቢያንስ ዘንጎት ጥሩ ድል ለኔ ካለ ያው እዚህ ግን ምንም የለም ምንም። እሺ ቤትኛው ተደሰ እሺ ሊሆን ይችላል። ምናልባትም ይበጅሽ እዛ መሄድ ሊሆን ይችላል። ሰላምሽን የምታገኘው ከሱ ስትርቂ ሊሆን ይችላል። ግን የት እንደምትሄጂ ቢያንስ ንገሪኝ። የት ነው ልትሄጂ ያሰብሽ? አክስትሽ ጋር ክፍለ ሀገር ልትሄጂ ነው? አያትሽ ያለችበት ጋር? እሺ ቆይ ማዘር ታውቃለች እንደምትሄድ? ትኬት ምናምን ቆርጠሻል? ማለት በቃ ጓደኝነት እንደዚህ ነው ኪያ? ማለት ትኬት ምናምን ቆርጠሽ ምናምን ነው ለኔ የምትነግሪኝ? እሺ ምን ላድርግ? ምን ማለት ነው ምን ላድርግ ማለት? በቃ እንደምትለኝ ስለማውቅ አትሄጂም ብለህ እንደምትከለክል። እሺ አትሄጂም አላልኩሽም። አሁን እራሱ አላልኩሽም እኮ አትሄጂም። አንቺ ካመንሽበት መሄድ ትችያለሽ ብዬሻለሁ አይደለ? አንድም እኔ መሄድ እንደሌለብሽ ይሰማኛል አልኩሽ እንጂ አትሄጂም ብዬ አልከለከልኩሽም አይደለ? ግን አትሊስት አትነግሪኝም? ትኬት ምናምን ቆርጠሽ ነው እንደ ባዳ ነው የምሰማው? ተውዬ ለማንም አልተናገርኩም። ለማንም አትናገሪ። እኔ አንቺ ግን ቀን በቀን እየተገናኘን እኮ ነው አይደል እንዴ? ቀን በቀን እየተገናኘን ነው አይደል? ተውዬ የወሰንኩትኝ እውነታውን ካወቅኩ በኋላ ነው እንጂ ብዙ ጊዜ ፕሮሰስ ጀምሬ ነበር። ግን ደግሞ አሁን ነው ለምን ማለት ፕሮሰስ ጀምሬ ነበር ማለት? ፕሮሰስ የጀመርኩት ቆይቻለሁ። መቼ ፕሮሰስ የጀመርኩት ገና ጫካ ሲገባ እታነቃለሁ ሲል ከዚህ መሄድ እንዳለብኝ አወቅኩ። በቃ ለሱ ህይወት እኔ ካልጠቀምኩኝ ቅናት እንደዚህ የሚያደርገን ከሆነ ቢያንስ ወደ ውጭ ልውጣ ብዬ አሰብኩኝ። ምክንያቱም ያኔ ፓስፖርት ምናምን አውጥተሽ ምናምን ጨርሰሻል? አዎ ፕሮሰስ ጀምሬ ነበር። ማለት እኔ በጣም አሪፍ ወዳጄ የሆንሽ በጣም የተቀራረብን ምናምን ነበር እየመሰለኝ ነበር። ካለ ተቀራርበናል እኮ ቶ እንዴ አንቺ እኔ ምን እንደበላው እንኳን መጥቼ እያወራሁሽ አንቺ እንደዚህ አይነት ቢግ ዲል እኮ ነው ለኔ ነገር ለኔ እንደዚህ አይነት ነገር እንዴት እኔን ትደብቂኛለሽ? ኪያ ፌር ነው? ኖርማል ነው ላንቺ? አይደለም ካልሆነ ራስሽን እሺ ሁኔታዎች ናቸው እኮ። እሺ ቢያንስ አንተ እንኳን አታኩርፈኝ። መቼ ነው የምትሄጂው? ልሸኝሽ ባይ ቢያንስ አንተ አታኩርፈኝ። አልኮርፍ ለምን አኮርፍሻለሁ? ምን ስላደረግሽ ነው? አለኝ ስታኩርፍ ነው ስታኩርፍ አንተ ወይ በእናትሽ ኪያ ቶ አቀሉኝ አዝነብኛል። ግን ቢያንስ አንተ ነው አሁን ከጎን ያለው። እሺ መቼ ነው የምትሄጂው? ከሳምንት በኋላ። ሳምንት ያው ማለት የዚህና እንዴት ፈጠነልሽ? በቃ ቪዛ ተላከልኝ ቲኬት ቆርጥ። አላኪ ቢያንስ ልትነግሪኝ ይገባ ነበር። የምር እኔ እንጃ ገብተሽ አስቢ። ነገሮችን ለመወሰን ምንም ማሰብ አያስፈልገውም። ፈይ ነገሮች ሁሉ እኮ ውሳኔ ራሳቸው ወሰኑልኝ እኮ። ህይወት ራሷ ወሰነችልኝ። ከዚህ ጥፊ ያለች አልሞት ነገር ህይወቴን ወዳታለሁ። ካዲያሽ ምን ልሁን? ቢያንስ እንኳን ከዚህ ሀገር ወጥቼ ይል ያለችኝ እንደማ አንድ ሳምንት ማሳለፍ የምፈልገው ከምወዳቸው ሰዎች ጋር አውቃለሁ። ካንተ ጋር ማሳለፍ እፈልጋለሁ። ግን ደግሞ ቢያንስ አክስቴን አያቴን ቻው ማለት አለብኝ። ስለዚህ አንድ ሳምንት የምቆየው አክስቴ ጋር ብላገር እዚህ ምንም አልሰራም። ቢያንስ እዛ ሰላም አለ። ለሷ ነግሬያታለሁ። አንድ ሳምንት ታያለሽ ነው ወይስ እንደ ሁኔታው አትሄድም? እዛ አላወቅም አልወሰደችም። እሷ ግን አምናበታለች። እሷ የምታውቀው እንደምሰራ ነው፣ ለስራ እንደሚሄድ። ስለዚህ ለስራ እንደሚሄድ ካመነች ደግሞ በቃ እሺ እንዲህ ነው የምትለኝ። እሄዳለሁ እኮ እያልኩኝ ነው። እሺ እኔ ምን ላድርግ? ኪያ ምን አድርግ ነው የምትይኝ? እሺ ነው አታኩርፈኝ። እሺ ገጠር አብረኸኝ ትመጣለህ? የምር ደስ ይላል። ቶፋ አውቃለሁ ስራ ምናምን ነገር ይስተጓጉልብሃል። ግን ቢያንስ እዛ ሰላም ተሰምቶኝ ልሂድ። የሰው ሀገር ብቻዬን ነው የምሆነው።
እስቲ እናወራበታለን። ሶፋ ምን ዝም አትበለኝ። እሺ እኔ ምን ልበልሽ? ትመጣለህ አልሽኝ። እኔ እንጃ የሚመቸኝ ከሆነ ልመጣ እችላለሁ። እናወራበታለን አልኩሽ። ከዚህ በላይ እንዴት ላውራሽ? ወዴት እናወራ ነው የምትፈልጊው? ከዛሬ በኋላ እኮ ላታገኘኝ ትችላለህ ካልመጣ እኮ ምን ይሁን ነው የምትይኝ ታዲያ? ኪያ አንቺ እኮ ነሽ እኮ የወሰንሽው እኮ እንዴ። አኑ ብቻ ነው ለኔ የሚጠቅመኝ፣ አኑ ብቻ ነው ያለኝ ምናምን ብለሽ ወሰንሽ። በቃ መሄድን ፈለግሽ አይደል? ስለዚህ እኔ ምን ላድርግ ታዲያ? ኪያ መስራት አለብኝ፣ መለወጥ አለብኝ። እዚህ ማንኛውም የትኛውም ወንድ ከሚሰራው በላይ ነው እየሰራሽ የነበረው። ስለሱ በምንም እንደዚህ አድርገሽ ልሸጉጂኝ አትችይም። እዛም ብትሄጂ ከዚህ የተሻለ አትሰሪም፣ እርግጠኛ ነኝ የምነግርሽ። ቢያንስ እዚህ ምንዛሬው አሪፍ ነው። ለአንተ የምሰጥህን ብር እጥፍ ይሆናል። ተረዳኸኝ? አይመስለኝም። ቤቱንም መክፈል አለብኝ፣ የራሴ ማድረግ አለብኝ። ያን አላንገብጋቢ አይደለም እኮ እያልኩሽ እኮ ነው። እኔ አላንገበገብኩሽም አይደል? 3 ወር 4 ወር እኮ ብትሰሪ እኮ በስትክክል እኮ ትከፊዋለሽ እኮ። ያን ብቻ ተይው ኪያ፣ ምንም ማንግባባበትን ነገር ባናወራ ይሻላል። ምክንያቱም ሁለታችንም ምን እንደማማ ነው የሚሆነው። እሺ ቢያንስ አንተ እንኳን አትዘንብ። እሺ ምን ላድርግ ነው? እኔ አለማዘኔን በምንድን ነው ላሳይሽ የምችለው? ያስታውቅብሃል እኮ አውቃለሁ፣ ጓደኛዬ ነው። እሺ እና እሺ ተሰማኝ። እሺ ያዘንኩኝ። ታዲያ እሺ እንዴት ልሆን? እሺ እስቲ ንገሪኝ። እስቲ እንደዚህ ይሁንልኝ በይኝና ልሆንልሽ። ልሞክርሽ። ቢያንስ ንገሪኝ። እንደዚህ ይሁንልኝ በይኝ እስቲ። አንድ የምሰጥህ ነገር የራሴ እናቴ ነው። እኔ እዚህ በሌለውበት ሰዓት ላይ የሆነ ነገር ብትሆን የሆነ ነገር ቢያስፈልጋት ትደርስላት የምትችለው ሮጥ አንተ። ስለዚህ እዚህ ማንም እንደሌለን ታውቃለህ አይደለም? ስለዚህ ተውዬ እንደ ጓደኝነት እናቴን ነው አደራ መልክ። የሆነ ነገር ቢገጥማት የሆነ ነገር ቢያስፈልጋት እኔም ከዛ ልደውል የምችለው ቶሎ ላንተ ነው። ተረዳኸኝ? ተውዬ ያዳምጥከኝ። ወዴት ሄደ ነው? የሰማሁሽ። ከዚህ በኋላ ላንገናኝ እንችላለን ለብዙ ጊዜ ግን ደውልልሃለሁ። ግን እናቴን አደራ የሆነ ነገር ቢያስፈልጋት ድንገት ብትታመም ከጎኗ እንዳትጠፋ። እንደ ጓደኛ እንድትከፍልልኝ ፈልግ አውቃለሁ። በጣም ብዙ ነገር ለእኔ ከፍለልኛል፣ ለእኔ በጣም ብዙ ነገር አድርገልኛል። ግን እኔ ልምዴ ነው ለሰው ብዙ ነገር መስጠት አልችልም፣ መቀበል እንጂ። ግን ቢያንስ ይህን አደራ አይደለም ችሎታዬ። እባክህ እናቴ የሆነ ነገር ብትፈልግ የሚያስፈልጋት ነገር ቢኖር ከአንተ ሌላ ማንም የምጠይቀው ሰው የለኝም፣ ማንም ጓደኛ የለኝም፣ እንዳንተ የምቀርበው ሰው የለም። አደራ ምን እናቴ ለእኔ ጥሩ ጓደኛ እንዳንተ አይነት ጓደኛ ያለው ሰው ራሱ የታደለ ነው። ለእኔ ከጓደኛ በላይ ወንድሜ ነህ። ብዙ ነገር አድርገህልኛል። ተው ሌላውን ፍቅሬን ለማስመለስ ራሱ ብዙ ነገር ከፍለህልኛል፣ ግን አልሆነ። ብዙ አድክሜያለሁ፣ ብዙ አልፍቻለሁ እንጂ ከምልህ በላይ በስልክ እንደዋወላለን። እንዲህ እንጂ የምንራራቀው በስልክ እንደዋወላለን። እሺ ተው፣ ዝም አትበለኝ። ከዚህ በኋላ እኮ አንገናኝም። እሺ ምን ላድርግ ኪያ? መጥቼ ግን አልሸኝሽም፣ ሆድሽን አላባባሽም። ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን ይወሰው ሚለን። በጣም ይቅርታ በልኝ። ሰው አይገባውም አውቃለሁ እንደዚህ ቻው መባል፣ ግን ስደውልለት ስራ ላይ ነው። ለእኔ ብዬ ደግሞ እንትን ልለው አልችልም። ነገ ደግሞ ወደ ገጠር እሄዳለሁ። ስለዚህ ምን ቻው በልልኝ።
በቃ ያሉትን ቲሞቹን እንዳለ ነነባን ለምንቴን ሁሉም ቻው በል ከኛ ጋር አብሮ የነበሩትን አኑን ደግሞ በዚህ ምክንያት እንዳጠላው እሺ አብረው ምክንያቱም ጓደኛው ነው ታስፈልገዋል ልጅ ቢወልድም ታስፈልገዋል አብረው ለኔ ብቻ ደግፈው ለኔ ያጥጣ እሱም ቢሆን ጓደኛ ነው ስህተት አይደለም ልጅ እግዚአብሔር ስጦታ ነው ፈቅዶ ከሷ ጋር ደግሞ ስጦታውን ከሰጠው እኔ ምንም ማድረግ አልችልም በቃ የራሴ ጥሩ ስሜት የተሰማኝ አይደለም እንግዲህ ተመልካቾቻችን እንደዚህ ባይሆንም የጠበቅኩት ግን ደግሞ መሰነ ነገር ሊፈጠር እንደሚችል ከዚህም በፊት ቀደም ብዬ ተናግሬያለሁ ግን በጣም ነው የደበረኝ በቃ እንደዚህ ባለፈው አኑ እንዳስረገዛት ሰላም አረገዝኩኝ ብላ ስትመጣ ከደነገጥኩት በላይ ነው የደነገጥኩት አሁን ለኔ ብቻ አይደለም ለተመልካቾችም ድንጋጤን ይፈጥራሉ ብዬ አስባለሁ ግን በቃ አንቺ ካመንሽበት ተረጋግቻለሁ ጥላሽ እንኳን ሳይሰወር ብዙ ሳትራመጂ ናፍቆት ስራ ይጀምራል ሳትርቂ ሳትጂ ስትለይኝ በሰዓታት ምራብሽ ምጠማሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን ምትናፍቂ አሁን ባሁን